ተቀጥታ የማታልቅ ባህር የሆነችዋ ህብረ ብሔራዊት ኢትዮጵያ ከ80 በላይ ብሔረሰቦችን በጉያው አቅፋ የተለያየ ቋንቋና ባህል ያላቸው ህዝቦች ያለ ልዩነት የጋራ ጣራ መስርተው ተጋምደውና ተዋደው የሚኖሩባት ምድረ ቀደምት ሀገር ነች። ታዲያ ከ3000 ዓመታት ለሚልቅ ዘመን እየቆመች እየተነሳች ህብራዊ ቀለሟ ደምግባቷ ሆኖላት ልዩነቷን የአንድነት ማሰሪያ አድርጋ ዘመናትን የተሻገረች ሀገር የተሟላ ህብረ ብሔራዊ አንድነትን በማንበር ጠንካራ ሀገረ መንግስት መገንባት ስለምን ተሳናት በሚል መጠየቅ ተገቢ ነው። ኢትዮጵያ በዘመን መካከል ቀደምት ነበረች፣ ተቸክላ ቆይታለች፣ በሆነ አዙሪት ውስጥ ገብታለች፣ በጣም ዘግይታለች፣ ተንሸራታለች፣ ኋላ ቀርታለች። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ለአብነት የሶስት መንግስታዊ ስርዓቶችን ብናነሳ እኔ ብቻ አውቅልሃለሁ በሚል አመለካከት ጨቋኞች ሲፈራረቁና ጭቆና የዜጎቿን አንገት አስደፍቶ እንደቆየ ወዲያ የታሪክ መዛግብት ወዲህ ደግሞ አበው ምስክሮች ያስረዳሉ። በዚህ ነጠላ ትርክት በፈጠረው እሳቤ ምክንያት ፍጹም አንድ አይነት ነን የሚል ደፍጣጭ በዚህ ወገን፣ ፍጹም ልዩነት አለን የሚል ደግሞ በዚያ ሆነው በሁለት ጽንፍ አሸናፊ የሌለው የመጠፋፋት ትግል ውስጥ መቆየቷ በብዛነቷ ውስጥ ያለውን የተቀየጠ ውህድ ህብረ ብሔራዊ መልኳን መግለጥ እንዳትችል ፍትሃዊነት እንዳይረጋገጥ አድርጎ ቆይቷል። አሁን እየተገነባ ያለው ደግሞ የወል ትርክት ነው። የጋራ ትርክት፣ ብሔራዊ ትርክት በጋራ ሀገራዊ አንድነት ላይ የበለጠ ትኩረት የሚሰጥ ብዛነትን ሳይጨፈልቅ ለብዛነት በቂ የሆነ ከለላ ጥበቃ ሰጥቶ ሀገራዊ አንድነቱን ደግሞ ጠንካራ መሰረት ላይ መጣል ስራ እየተሰራ ነው ያለው። ከአድዋ ድል በኋላ የገነባነው አርበኝነት ከካራማራ ድል ማዶ ያዋቀርነው የአንድነት ትርክትን ይዘን በመደመር እሳቤ ላይ የቆመ ህብረ ብሔራዊ አንድነትን የሚያጸና የጋራ ሀገርን የመገንባት ጉዞ ወቅቱ የፈጠረው ሀቅ ነው። በኢትዮጵያ ሰማይ ስር የሚረክስ ባህል፣ የሚጣል እሴት፣ የሚራከስ ማንነትን አስወግዶ በእኩልነት በመከባበር በጋራ መግባባትና ብዛነትን የሚያከብር ትውልድና እውነተኛ ፌዴራሊዝምን የመገንባት ጉዞ ለጠንካራ ሀገረ መንግስት ግንባታ ወሳኝ ጉዳይ ሆኗል። ህብረ ብሔራዊ አንድነት ያለበት ሲባል አንደኛ አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። ቋንቋ ብዝሃ ልሳን የሚያስተናግድ መሆን አለበት። ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ከጋራ እሴት፣ ከጋራ ህልም፣ ከጋራ ታሪክ የሚቀዳው የማህበረሰብ አንድነት እንደ ኢትዮጵያ ላለ ህብረ ብሔራዊ ቀለም ላለው ሀገር በትላንት ተግባብቶ ወደ ነገ ለመሻገር ያለፈ ዕዳም ሆነ ምንዳ ሀገራዊ ወራሽ ለመሆን የሚገነባ የጋራ ትርክት ያስፈልጋል። በእርግጥ የነገዋ ኢትዮጵያና የሚገነባው ትውልድ መልክ ብዙ ሲያከራክርም ሲያጨቃጭቅም ቆይቷል። ሀገር በቀሉ ኢትዮጵያዊው የመደመር መንግስት እሳቤ ብዝሃ ቋንቋና ብዝሃ ማንነት ፋፍተው እንዲዳብሩ ሀገርም እንዲሰሩ ብሔራዊ አንድነትን ወደ መገንባት የሚሻገር እውነተኛ ፌዴራሊዝምን መገንባት ላይ አጽንኦት ሰጥቷል። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ያለፉ ስህተቶች የሚያርም የሚያርቅ፣ የቀደሙ ድሎች ጠብቆ የሚያሰፋ፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም ሀብት ወረት ማንበር ማቆየት ያስፈልጋል። ኢትዮጵያ በብዙ ፈተናዎች የተሻገረችው ሀገራቸውን በከንፈራቸው ሳይሆን በልባቸው በተሸከሙ ጀግኖች መስዋዕትነት በመሆኑ የጋራ ሀገርን በመገንባት ሂደት ውስጥ በሌላው ጫማ ውስጥ ሆኖ ከማሰብ ያደረ ቁስልን እስከ መተው የሚደርስ ትስስርን መፍጠር ህብረ ብሔራዊ አንድነትን ብሎም ለጠንካራ ሀገረ መንግስት ግንባታ ሚናው የጎላ መሆኑን በሚያምነው የመደመር መንግስት እሳቤ እድል ከሆነው መደመር ድል ወደ ሆነው ብልጽግና ለመሻገር በላቀ የስራ ትጋት መገለጥ የወቅቱ እሳቤ ሆኖ ከፊታችን ቆሟል።